ቤዛ በጣም ደነገጠች። ኤፉዬ እርግዝናዋን አወቀች። ኤፉ በጣም ደስ አላት። ቤዛ ግን በጣም ደነገጠች። ያረገዘችው ከያፌት መስሏት በጣም ደነገጠች። የምታደርገው ሁላ ጠፋት። ሰላም ሰላም የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ብዝት ይበል ውዶቼ፣ ፍቅሮቼ፣ ማሮቼ ትላለ ሀቢባ እንዴት ናችሁልኝ? ሰላም ናችሁልኝ ወይ? እንግዲህ ኤፉ ወደ ሆስፒታል ሄዳ ነበረ ምርመራዋን ልታውቅ። ምክንያቱም ከናታን ጋር ከዚህ በፊት ያሳለፈችውን ነገር ስለምታውቅ። ነገር ግን ቤዛ በጣም ደነገጠች። ምክንያቱም ከናታን ጋር ያሳለፈችው ነገር ምንም አይነት ነገር የምታውቀው ነገር ስለሌላት የናታን ነው ብላ ስለማታስብ እንዴት ከያፌት ታረግዛለች? ጭራሽ ከያፌት አርግዛ በቃ በጣም ነው የደነገጠችው። ምክንያቱም ያፌት የቤዛን ልጅ ስለገደለባት ያን ሀገር ትዝ ብሏት ወደ ኋላ መለስ ብላ በጣም የምታደርገው ጠፋት ማለት ነው። ኤፉ ግን በጣም ደስ አላት። የሆነውን ነገር እንድትነግረኝ እፈልጋለሁ፣ በአስቸኳይ ቶሎ በይ አለቻት። ኤፉ ግን ደስታዋን መቋቋም አቅቷት ለመናገር እንኳን ጊዜ አልነበራትም። ዝም ብላ ትስቃለች፣ ትደሰታለች። ምንድን ነው ከያፌት ማርገዝሽ ነው እንደዚህ ያስደሰተሽ? አልገባኝም። ምን እየተፈጠረ ነው እዚህ ቤት? እኔ እኮ ምንም እየገባኝ አይደለም አለቻት። ናታን የያፌት አለቃ ሆነ። እንደምታውቁት በኢኮኖሚም ሆነ ከሱ በላይ ሆኖ ያፌትን ጋር አብሮ ሊሰራና የያፌት አዛዥ ሆኖ ቀረበ። ያፌት ግን እንዴት አድርጎ ናታንን ማስጣንና ከዚህ ማውጣት እንዳለበት በጣም እየተጣጣረ ነው ያለው። ነገር ግን ናታን በጣም ብልጥ ሆኗል። እስቲል እንኳ ከበሩ ላይ በጣም ብዙ ጠባቂዎችን እንዴት ሸውዷቸው እንደሚያልፍ በጣም አደገኛ ሆኗል ማለት ነው። ቢኒና ናታን ታረቁ። ናታን የሚያደርገውን ነገርና ከያፌት ጋራ ያለውን ነገር ነገረው፣ ተስማሙ። ነገር ግን ቢኒያም እንደዚህ አይነት ነገር ከዚህ ስራ መውጣት አለብህ፣ ምክንያቱም ይሄ ስራ በጣም ከባድ ከመሆኑ የተነሳ ነገ እስር ቤት ሊወረውርህ የሚችል ነው። ወንጀል ስለሆነ የተለያዩ ነገሮች ስላሉበት ከዚህ ስራ መውጣት አለብህ። እንዴት እዚህ ስራ አንተስ ትሰማራለህ? ያፌትን ለማጥቃት ብለህ። ምክንያቱም ህጻናቶች እንዲሁም ወጣቶች እየተደፈሩ እንዲሁም በተለያዩ መጠጦች ውስጥ እየተሰጡ የሚሰከርበት ዓለም ማለት የእሱ ስራ ቦታ ነው። ስለዚህ እሱን በልጦ ለመገኘትና እሱን ለማጥቃት ተብሎ መጥፎ ስራ ውስጥ ለመግባት እንዴት ትገደዳለህ አለው። ግዴታ ያንን ማድረግ ነበረብኝ፣ ምክንያቱም እሱን የማጠምድበት መንገድ ስለሌለ አሁን የሱ አለቃ ሁኛለሁ አለው። የተፈጠረውን ነገር ሁሉንም ነገረ። ገኒ አሁን ላይ መናገር ችላለች። ሁሉንም ነገር እየተናገረች ነው ማለት ነው። አሁን ላይም ቀስ እያለች እየተንቀሳቀሰች ነው። የሁላችንም ያሳሰበን የገኒ ዝምታ ነው። ያልፋል የምትለውን ነገር ለራሱ ብዙዎቻችን የምንወደውና ስለሆነ ማለት ነው። ከያፌት ጋራ ተገናኙ። ከኤፉ ጋራ ከሆስፒታል ሲመለሱ አገኛቸው። እንዴት ነሽ ጽዬ ደህና ነሽ ያላት፣ ደህና ነኝ ብላ ጥርሷን ገጥማ አሁን አንተን እዚህ መግደል ነበረ እያለች በውስጧ ምን አልሽኝ? በቃ ነይ ምሳ ምናምን እንጋብዝሻለን እያላት ነበረ። እንግዲህ የያፌት ያክስቱ ልጅ እንደምታውቁት ጺና ዳግምን እያስፈራራቸው ነበር። ዳግምና ጺ ደግሞ ትልቅ ነገር ፈጥረው እሱን የማጥመጃ መንገድ እንደውም እሱን ከእስር ቤት የመወርወሪያ መንገድ እየፈለጉ ነው ያሉት። ይሳካላቸው ይሆን? ዳግምና ጺ አንድ እርምጃ ሲራመዱ የያፌት አክስት ልጅ ደግሞ ቀድሞ 2 እርምጃ ይራመዳል። በእያንዳንዱ ነገር የሆነ ነገር ይዞ ነው የሚራመደው። ምክንያቱም ጺን ለማጥመድና ጺ የራሱ እንድትሆን ስለሚፈልግ ምንም ነገር ከማድረግ ወደ ኋላ አይልም። ጺም እኔ ጺ አይደለሁም ዋጋህን ነው የምሰጥህ አለችው። የቤዛ ጓደኛ ፍቅሩን እንደሚገልጽላት ከዚህ በኋላ አንቺ ነሽ እስከዛሬ ስጠብቅሽ የኖርኩትና እስከዛሬ አንቺን ስመኝ የኖርኩት አንቺ ነሽ እና አንቺ ነሽ ፍቅሬ ብዬ እነግራታለሁ። ትቀበለኛለች ወይስ አትቀበለኝም እያለ ከራሱ ጋር ማውራት ጀመረ። ቤዛም እንደወደደችው ያስታውቃል ማለት ነው። እሱን እያሰበች ለምንድን ነው ዛሬ ያልደወለልኝ እያለች ነው።
ሉሊት በጣም ጭንቀት ላይ ናት። ናታን እንዴት ይህን ሊያደርግ ይችላል? ደሞስ ካላደረጋቸው እንዴት ከኔ አለቃ በላይ አለቃ ሊሆን ይችላል? እንዴት ፈጥሮ የእኛን ናታን ነው የሚያወሩት ወይስ ሌላ ናታን እያለች ከራሷ ጋር ማውራት ጀምራለች ማለት ነው። ነገር ግን አንገትሽን ቆርጠን ነው የምንጥለው፣ መረጃም ጭልኝ ብለዋታል። ውዶቼ አመሰግናለሁ። ላይክ ሰብስክራይብ አድርጉ።